እንደምን ሰነበታችሁ ውድ ተመልካቾቻችን። ይህ በየሳምንቱ የምናቀርብላችሁ የመጽሐፍ ቅዱስ የውይይት ክፍለ ጊዜያችን ነው። ይህ የመጽሐፍ ቅዱስ የውይይት ክፍለ ጊዜ በየሶስት ወሩ በተለያየ ርዕስ ላይ የምንወያይበት ክፍለ ጊዜ ነው። ይህንን የውይይት ክፍለ ጊዜ የምናዘጋጅላችሁ ሆፕ ቻናል ኢትዮጵያ እና ፍኖተ ብርሃን አገልግሎት ነው። ፍኖተ ብርሃን አገልግሎት የተለያየ አገልግሎቶች አሉት። ድረገጽ አለው። ድረገጹን ማወቅ በዛም ላይ ያሉትን ጽሁፎች ማንበብ ለምትፈልጉ አሁን በቴሌቪዥኑ ላይ በምታዩት ዌብሳይት gizew.org በሚለው ሄዳችሁ ብታዩ ብዙ ነገር እዛ ላይ ማግኘት ትችላላችሁ። በዚህ በሶስት ወር ውስጥ እየተወያየን ያለነው የዘፍጥረት ትምህርትን ነው። የዘፍጥረት ትምህርት ብዙ ትምህርት ያለበት የብዙ ዓመታት ታሪክ ያለበት መጽሐፍ ነው። የመነሻ መጽሐፍ ነው። ብዙ ነገሮች እንዴት እንደተነሱ፣ ይሄ ዓለማችን አፈጣጠር እንዴት እንደሆነ፣ ኃጢአት እንዴት እንደገባ፣ ቀጥሎም ደግሞ የእግዚአብሔር አሰራር እንዴት እንደሆነ በተከታታይ የሚናገር ሰፊ የሆነ መጽሐፍ ነው። ይህንን መጽሐፍ እያጠናን አሁን ያለፈው ሳምንት ስለ አብርሃም መወያየት ጀምረን ነበረ። አሁን በዚያውም ተንደርድረን የዚሁን የአብርሃም መወያየት እንቀጥላለን። የዛሬው ርዕሳችን ቃል ኪዳኑ የሚል ርዕስ ተሰጥቶታል። ቃል ኪዳኑ እግዚአብሔር ለአብርሃም የገባለት ቃል ኪዳን። ወደዛ ወደ ዋናው መወያየት ከመግባታችን በፊት አጭር ጸሎት እናደርጋለን። ወንድማችን አያና ጸሎት ያደርግልናል። እሺ እንጸልይ። ሰማይና ምድርን በቃልህ የዘረጋ የዘላለም አባት እጅግ አድርገን እናመሰግናለን። ቃልን ደግሞ እንድናጠና ይህንን ዕድል ስለሰጠህን፣ አሁንም ቃልን ስናጠና አብረን እንድትሆን መንፈስ ቅዱስህ ወደ እውነት ሁሉ እንዲመራን እንማጸናለን። በነገር ሁሉ ክብር በልጅ በኢየሱስ ስም አሜን። አሁን እንዳስቀመጥኩት ዛሬ እንግዲህ ስለ ቃል ኪዳኑ ነው የምናጠናው። እግዚአብሔር ለአብርሃም የገባለት ቃል ኪዳን ምንድን ነበር? ያ ቃል ኪዳን የሚለው እናጠናለን። እንግዲህ ባለፈው ሳምንት እንዳየነው የአብርሃም ሕይወት ብዙ ውጣ ውረድ የነበረበት እንደነበረ አይተናል። ከዛ ውጣ ውረድ ተነስቶ አሁን እንግዲህ ሕይወቱ ወደ መጠቃለያው ወይም ወደ መጠናቀቂያው ሲደርስ እግዚአብሔር የጠየቀው ጥያቄ አለ። ይሄ ጥያቄ ከባድ የሆነ ጥያቄ ነው። እሱም ምንድነው? ልጅህን ሰዋልኝ የሚል ጥያቄ። አንድ በዘርህን እባርካለሁ፣ አንተን በሱ አማካኝነት በምሰጥህ ከሳራ በሚወለደው አማካኝነት እባርካለሁ ያለው አምላክ ዛሬ ልጅህን ሰዋልኝ አለ። እና ምንድን ነው ይሄ ክስተት እንዴት ተፈጠረ? ለምን ተፈጠረ? የመግቢያ ጥቅሳችን የዛሬ የሚገኘው ዘፍጥረት 24 ምዕራፍ 24 ቁጥር 1 ላይ ነው። እንዲህ ይነበባል። አብርሃምም ሸመገለ፣ በዘመኑም አረጀ፣ እግዚአብሔርም አብርሃም በስራ ሁሉ ባረከው የሚል ተሰጥቶናል። በዚህ በዘፍጥረት ጥናታችን ስንወያይ ሁልጊዜ የማነሳው ውቅር አለ። ዛሬ እሱን ውቅር በመናገር ብጀምር ደስ ይለኛል። እሱ ውቅር ምን የሚል ርዕስ ተሰጥቶታል? አብርሃምና ይስሐቅ የሚል ውቅር ነው። እንግዲህ ይሄ ውቅር ተነጻጻሪ የሆኑ ከዛ ማዕከሉንም የሚናገር ነው እና አብርሃም ውጣ ተብሎ በመጀመሪያ በዘፍጥረት 12:1 እናያለን። በመጨረሻ ደግሞ እንደገና ከዘፍጥረት 22:2 ላይ ከወደፊት ሕይወትህ ከተስፋ ውጣ የተባለበት ዛሬም የምናነሳውን የምናየው ይሆናል። የመጀመሪያ ሀሌታው ላይ የምናስቀምጠው ንግግር ወይም እግዚአብሔር ኤሎሄምና አብርሃም እነሆ አለው ብለው እግዚአብሔር ሲያናግረው ዘፍጥረት 22:1-2 ላይ እናያለን። ከዛ ወደ ስንመጣ አብርሃም ወደ ቦታው ሄደ፣ ወደ ስፍራው ሄደ። ዘፍጥረት 22 ከ3-6 ነው ያንን ሐሳብ የምናገኘው። በዚሁ ስር ደግሞ የዚሁ አዝማች የሆነ ሁለቱም አብረው ሄዱ የሚለው ዘፍጥረት 22:6 ላይ እናገኛለን። ከዛ በኋላ ግን ማዕከሉ ይህንን ውቅር የምናነሳበት ዋናው ምክንያት ማዕከሉ ምን እንደሆነ ለማየት እና መጽሐፍ ቅዱስን ስናጠና መጽሐፍ ቅዱስ ጸሐፊው ማዕከሉን ማን ነው ያደረገው፣ ምኑ ላይ ነው ያደረገው ለማየት እንድንችል ነው። ይሄም ሐመር ውሃ ንግግር አብርሃምና ይስሐቅ እነሆኝ ሲሉ እናያለን። ሁለቱም አንድ ላይ ሆነው ማለት ነው። ከዘፍጥረት 22 ከ7-8 ያለው ነው። ከዛ የዛኛው የበፊቱ አዝማች ተጻራሪ ሁለቱም አብረው ሄዱ።
ዘፍጥረት 22:8 ላይ እናየዋለን። ከዛ ለአንድ የምንለው የለተጻራሪ አብርሃም ወደ ቦታው ሄደ፣ ወደ ቦታው ደረሱ። ዘፍጥረት 22 ከ9 እስከ 10 ያለው ነው። ከዛ የሐሌታ ውሃ ተነጻጻሪ ደግሞ አንድ የምንለው ንግግር እግዚአብሔር ያህዌ መልአክና አብርሃም እነሆ አለው። ቅድም ካልነው ጋር እንግዲህ ሲነጻጸር ዘፍጥረት 22 ከ11 እስከ 19 ያለው ነው። ከዛ እሱም ደግሞ አዝማች አለው አብረው ሄዱ በማለት 22:19 ላይ ተቀልሏል። ይሄ ውቅር የዘፍጥረትን የጻፉት ሰዎች የዘፍጥረት መጽሐፍ ሁሉ ደግሞ የመጨረሻው ማዕከል ይሄው ዛሬ የምናገረው ሐመር ውሃ ላይ እንዳለ አብርሃም እና ይስሐቅ እነሆኝ ያሉበት እንደሆነ እንዳለ ዘፍጥረት መጽሐፉ እንደሆነ ይናገራል። እና ይሄንን እንግዲህ የምናናገርበት ምክንያት የበለጠ መጽሐፍ ቅዱስን ለማስተዋል ስለሚረዳን ነው። እንግዲህ ቅድም ያነሳሁት ነገር አለ። እግዚአብሔር ተስፋ ሰጠው፣ ልጅ ሰጠው። በመጨረሻ ከሸመገለ በኋላ እዛ ደስ አለው፣ ያ ቤተሰብ ተደሰተ። ዛሬ ግን ድጉዳ መጣ፣ ሰዋልኝ አለ። ለምን ይስሐቅን የመሰለ የሚስቁበት ምክንያት ሰጥቷቸው ከዛ በኋላ ደግሞ ያንኑ ልጅህን ሰዋልኝ። ደግሞ ይሄ የተለመደ እግዚአብሔር ሰዋልኝ ሲልም የተለመደ ነገር አይደለም። ሌሎች እንግዲህ የተመለኩ አማልክት እንደዛ ይላሉ። እንዲሁም ዘሌዋውያን 18 ላይ እናገኘዋለን ሐሳቡን። በፍጹም ሰው መሰዋት እንደሌለበት እግዚአብሔር ይሄ የዚህ ተቃራኒ እንደሆነ ይናገራልና ከዛ ግን እግዚአብሔር ልጅህን ሰዋልኝ ብሎ ለአብርሃም ሲነግረው በጣም ያስደነግጣል። ግን ለምን እንዳደረገው ወደ መጨረሻው ሄጄ እግዚአብሔር ራሱ ያለውን ነገር ማንሳት ፈልጋለሁ። በዘፍጥረት ምዕራፍ 22 ላይ እንደዚህ ይላል፣ አንድ ልጅህን ለእኔ አልከለከልክምና እግዚአብሔርን የምትፈራ እንደሆንክ አሁን አውቄያለሁ አለ። እና ይሄ እግዚአብሔርን የሚፈራ መሆኑን አንድ ልጁን ደግሞ የሚወደውን አንድ ልጁን ደግሞ የሚሰጥ መሆኑን ለማሳየት እንደ ፈተና ነው እንግዲህ ወደ አብርሃም የመጣው ማለት ነው። ግን አሁን እኛ ፈተና ስንል ብዙ ጊዜ የምናውቀው ፈተና ማለፍ፣ መውደቅ ወይም የሆነ ጥሩ ነገር ማምጣት ምናምን ስለሆነ በዛ መልክ ወይም በዛ መነጽር ስለምንረዳው ይሄ ለፈተና ነው ያመጣው እግዚአብሔር በቃ እንደዚህ የሚመስለው ነገር ትንሽ በደንብ አይገባም። ግን እግዚአብሔር በዛ ውስጥ ያለውን ማንነቱን ሁሉ ሊገልጽ እግዚአብሔር ሰዎች በሚያልፉበት ሁኔታዎች ውስጥ ጸጋውን ሊያሳይ ራሱ ያመጣው ፈተና ግን ስል አሁንም እንዳልኩት ማለፍና መውደቅ ሳይሆን አብርሃም ምን ያህል እግዚአብሔር ላይ እንደሚታመን ልጁን ለመስጠት ፈቃደኛ እንደሆነ እና ደግሞ እግዚአብሔርን የሚፈራ እንደሆነ እግዚአብሔር ሊያውቅበት የፈለገበት እንዲሁም አብርሃም ደግሞ እሱን እንዲያውቀው የሚፈልግበትን መንገድ በር የከፈተበት ጥያቄ ነው። ይህንኑ ሀሳብ እስራኤላውያንም ከግብፅ ከወጡ በኋላ ሙሴ ሲናገር በዛ በሲና ተራራ ላይ እናገኘዋለን እና በዛ በሲና ተራራ ከተሰበሰቡ በኋላ እግዚአብሔር ይገለጣል በጣም በመብረቅ በመናወጥ በጣም በከባድ ሁኔታ እና በጣም ህዝቡ ይሸበራል። ተሸብረውም ኧረ በቃ አንተ ብትናገረን ይሻላል እግዚአብሔር አይናገረን ይላሉና በዛ ጊዜ ሙሴ የተናገራቸው ዘጸአት ምዕራፍ 20 ላይ አንድ ቃል አለና እሱኛውም አሁን ልክ ካነሳሽው ሐሳብ ጋር ይሄዳል። ዘጸአት ምዕራፍ 20 ከ18 እስከ 20 እንደዚህ ይላል፣ ህዝቡም ሁሉ ነጎድጓዱንና መብረቁን የቀንደ መለከቱን ድምፅ ተራራውንም ሲጤስ አዩ። ህዝቡም ባዩ ጊዜ ተርበደበዱ፣ ርቀውም ቆሙ። ሙሴንም አንተ ተናገረኝ እኛም እንሰማለን፣ እንዳንሞት ግን እግዚአብሔር አይናገረን አሉት። ሙሴም ለህዝቡ እግዚአብሔር ሊፈትናችሁ ኃጢአትንም እንዳትሰሩ እርሱን መፍራት በልባችሁ ይሆን ዘንድ መጥቷልና አትፍሩ አለ ይላልና እግዚአብሔር ለመጥፎ ነገር አይደለም ይሄን ፈተና ያመጣባቸው። ነገር ግን የህዝቡ ልብ ወደ እግዚአብሔር እንዲመለስ እግዚአብሔርን መፍራት እንዲማሩና ወደ እግዚአብሔር ያዩ ዘንድ ነው በዛ በታላቅ በሚያስፈራ ነገር የተገለጠውና ይሄኛውም ቃል ፈተናቸው የሚለውም ከዚህ ጋር እንደሚሄድ አስገርሞኛል። የተማርኩት ነገር ነው። እነዚህ የአብርሃም ታሪክ ላይ በጣም የገረመኝ አብርሃም እኮ ብዙ ነገር አልፎ ነው እዚህ የመጣው። ቅድም እንዳልከው ከአገረ ወገን ተለይተህ ውጣ ሲባል እሺ ብሎ ታስወጣ። ከዛም በኋላ ደግሞ በማያውቀው ምድር ሲጓዝ ነው ህይወቱን ያሳለፈው። ልጅ ሲሰጣል ሲባል ለረጅም ዓመት እስከ ሽምግልናው ድረስ የጠበቀ ሰው ነው እና እነዚህን ሁሉ
ስትመለከቱ የአብርሃም እምነት በጣም ጠንካራ እንደሆነ ያስታውቃል። እስማኤልንም ደግሞ ከቤት አስወጣው ሲባል አብርሃም አምኖ ነበር። ይህ ሁሉ እምነቱ የሚያሳይ ነበር። ግን አሁን የተለየ ፈተና እግዚአብሔር የተለየ ነገር ነው ያዘጋጀው እዚህ ላይ። ያ የተለየ ነገር ምንድነው? ልጅህን ሰዋልኝ። ያን ሁሉ አድርጎ ያን ሁሉ ሆኖ ልጅህን ሰዋልኝ። ትንሽ የሚከብድ ይመስላል። ግን እግዚአብሔር ይህንን ሲጠይቅ ቅድም አርሴማ እንደተናገረችው አብሮ የሚሰጠው ምን አለ? ጸጋ። ሁለት ተቃራኒ ነገር አለ። ፈተና የሚለውን ነገር ሲያቀር አብሮ ደግሞ ከሱ ጋር አብሮ የተያያዘ ነገር ትልቅ ነገር ምንድነው? ጸጋንም አለና እግዚአብሔር የሚያስችል አምላክ ነው። ፈተና እንደውም በያዕቆብ ላይ ምን ብሎ ይናገራል? እግዚአብሔር በክፉ አይፈትንም አይፈተንም ብሎ ይናገራል። እና ለክፉ አይደለም አብርሃምን ያዕቆብ በደንብ አድርጎ ገልጾታል። ይህ ቅጽል በጣም ያንን ፈተና እንትን ይገልጸዋል። በክፉ አይደለም የፈተነው። አብርሃምን በጸጋው ደግፎ በውስጥ ያለውን እምነት ምን ሊያደርግለት ነው? ሁለት የተቃረነው የምንላቸው ይሄን ነው። በጸጋው ደግፎ እምነቱን ከፍ አድርጎ ወደ እግዚአብሔር ሊያቀርበው ነው። እና እንደውም በሚቀጥለው ከዚህ በኋላ በምናገኘው ጥናት ላይ አብርሃም ቀኔን ያይ ዘንድ ምን አደረገ ብሎ ይናገራል። ወደደ፣ አየም። የእግዚአብሔርን ነገር እኮ ነው በዚህ ፈተና ውስጥ ያየው። እና የሚገርም ነገር ነው በዚህ ታሪክ ውስጥ የሆነው። የሚገርም ነገር ነው። የሚገርም ነገር መሆኑ ምንም አያጠያይቅም። ግን አሁን ከመለሳችሁት እንግዲህ ልንደርደርና ከመለሳችሁት ያለውን ጥያቄ ከመጠየቅ በፊት ግን አንዳንድ እናንተ ሌላ ምክንያት ሰጥታችኋል። ሰውየውን ለመቅረጽ አስፈላጊ ነው ፈተና የሚለው። ግን አንዳንድ ሰዎች ደግሞ እግዚአብሔር የውስጡን ካወቀ ልክ ነው ወይም አይደለም፣ ለመውደቅ ለማለፍ አይደለም እና ለምን መፈተን አስፈለጉ? እግዚአብሔር ሁሉን አዋቂ ከሆነ የአብርሃም ታማኝነት እውነትም እንደማትከለክለኝ አየሁ አይደል ያለ ያውቃል አይደል? እግዚአብሔር ማለት ከዚህ አብርሃምን ከመስራትና የአብርሃምን እምነት ከመፈተንና ከማየት ያለፈ በጣም ብዙ ሰፊ ትምህርት አለው። ማለት በዚህ አብርሃም ባጋጠመው ነገር ውስጥ አብርሃም እንዲያውቀው እንዲሰማው የፈለገው አንድ ነገር አለና በጣም የሚገርመው ዘፍጥረት ምዕራፍ 21 ቁጥር 2 ላይ ምዕራፍ 22 ቁጥር 2 ላይ የተጠቀመው ነውና አብርሃምም እነሆ አለው አለ የምትወደውን አንድ ልጅህን ይስሐቅን ይዘህ ወደ ሞሪያ ምድር ሂድ አለውና የምትወደውን አንድ ልጅህን ያንን አንድ ልጅህን ይዘህ ወደ ሞሪያ ምድር ሄደ ነው ሰዋ ያለውና አንድ ልጅን መሰዋት ምን አይነት ስሜት አለው? ይሄን እግዚአብሔር ብቻ ነው የሚያውቀው፣ ሆኖበት አልፎበት የሚያውቀውና ማለት በተለይ ለማይገባው ሰው ጠላት ለሆነ ሰው ሰጥቶ የሚያውቀው እግዚአብሔር ብቻ ነውና ያንንም ሊያካፍለው ይፈልጋል። ይሄ ነው እንግዲህ እግዚአብሔር ማንነቱን እየገለጠለትም ጭምር ነው ያለውና ግን ያንን ለመረዳት አብርሃም በዚህ ውስጥ ማለፍ ነበረበት። እግዚአብሔርን ማመን ነበረበትና እምነቱ ተፈተነ ስንል ሪዋርድ አለው፣ ሽልማት አለው እና ያ ሽልማት ግን እግዚአብሔር የሆነውን ያሳለፈውን ያንን መካፈል ነውና ቅድምም ያነሳው በኋላ ኢየሱስ ወደኋላ ተመልሶ አብርሃም ቀኔን ያይ ዘንድ ተመኘ የሚለውና አይቶ ደስ አለው የሚለው የምር የእውነትም የተከሰተ ነገር ነው። ያየው ነገር አለ፣ የተለማመደው ነገር አለ። ከመፈተንና በቃ ኦኬ አልፍ ያለው ወድቅ ያለው ከሚል ነገር ያለፈ ሌላም ትምህርት አለው። ከአብርሃም እኮ እግዚአብሔር በዩኒቨርስ ደረጃ የሚመለከቱ ብዙ ያልወደቁም ፍጥራን አሉና ለእነሱም ሁሉ ትምህርት ነው፣ ለሚመጡትም ትምህርት ነው የሚሆነው እና በተለይ ደግሞ አሁን አርሴማ እንዳለችው በአብርሃም ሕይወት ውስጥ ትልቅ ነገር ነው፣ ትልቅ ክስተት ነው እዚህ ውስጥ የተከሰተው። ያ ክስተት እግዚአብሔር እንዴት አድርጎ ልጁን ሲሰጥ ምን አይነት ስሜት ሊሰማው እንደሚችል በኋላ እንመጣበታለን በሰፊው እና ያንን መገንዘብ በጣም ከባድ እንደሆነ የዛሬ ጥናታችን ያስተምረናል።
የሚያስገርመኝ የዚህ ታሪክ ይሄ ጀግና ወይም ሂሮ ብዙ ጊዜ ስንሰማው ያው አብርሃም ይመስለናል፣ ግን ታሪኩን ሄደን ተከትለን እስከ መጨረሻ ስናየው እሱ አይደለም። አብርሃም ሳይሆን ዋናው የታሪኩ ሁሉ ይሄ ጀግናው ወይም ምንድነው የተሻለ ማዕከሉ እግዚአብሔር ራሱ ነው። ምክንያቱም ከዚህ ታሪክ የምንማረው እግዚአብሔር መስዋዕትን የምንሰዋለት ወይም ደግሞ እንዴት ነው የሚባለው የምንሰዋለት አምላክ ሳይሆን ራሱ መስዋዕት ሆኖ ራሱን የሰጠን አምላክ ነው እና ያን እንድንገነዘብ የአብርሃም ሕይወት ትልቅ ትምህርት አስተማረን። አብርሃምም ደግሞ ወንጌልን በዛ ጊዜ እንግዲህ በብሉይ ኪዳን በዛ ዘመን እየኖረ ወንጌልን ለመማር ትልቅ እድል አገኘ እና ምናልባትም እንደሱ እንደዛ በቅርብ በጥልቀት ለመማር እድሉን ያገኘም ሌላ ሰው ያለ አይመስለኝም እና ከሁለቱም አንፃር መመልከት እንችላለን። ልክ ወንድም አያና እንዳለው ለሌሎችም ለዓለማት ሁሉ መልስ ይሆናል፣ ይሄን ጥያቄ መልሳል። እንደገና እሱም ደግሞ ወንጌልን የእግዚአብሔርን ቀን ክርስቶስ እንደተናገረው ቀኔን ያይ ዘንድ አየ ደስም አለ የተባለውን ከዛም አንፃር ነው ፈተና የሚለውን ለማየት ነው። ሌላ በዚህ ትምህርት ውስጥ ከዚህ ጋር የሚያያዝ የእምነቱም ነገር በጣም የምንመለከትበት ነው። በተለይ ደግሞ በመስጠቱ ትልቅ ነገር እንዳደረገ እንዳይሰማው እግዚአብሔር አንድ ያስተማረው ነገር አለ። እሱ በቃ ምንም ነገር እንዳልሆነ ነው። ቀላል አይደለም። አሁን ይስሐቅን ሊሰዋ ሲሄድ ወደ ኋላ እንመጣበታለን። 3 ቀን ነው የተጓዘው እና ያ ስቃይ ውስጥ ሲያልፍ አብርሃም የራሱን ባዶነት ነው የተመለከተው። የማይገባው መሆኑን ነው የተመለከተው። ያ የማይገባው መስጠቱ ብቻ ሳይሆን ከዛ በዘለለ መልኩ ደግሞ በጸጋው ብቻ በእግዚአብሔር ጸጋ ብቻ በዚህ ነገር ውስጥ ማለፍ እንደሚችል ብቻ እንደተረዳ ልንገነዘብ ያስፈልጋል። ምክንያቱም አንድ ልጁን ሊሰጥ ሲሄድ እንደ ወላጅ ሊሰማው የሚችለውን ነገር ልንገነዘብ እንችላለን እና በዛው ሂደት ውስጥ በአእምሮ ፍጭት ውስጥ ይሄ ነገር ደግሞ ከእግዚአብሔር ነው አይደለም የሚል ብዙ ጥያቄዎች አሉ። አትግደል ይላል የእግዚአብሔር ቃል እና ከዛም ጋርም እኮ ተቃርኖ አለው እና ያ ተቃርኖን ራሱ ስትመለከት እግዚአብሔር ነው ያለው ወይስ አይደለም ያለው የሚለውም ጥያቄ ይመጣል በዚህ ነገር ውስጥ እና ደግሞ በዘሌዋውያን 19 ላይ ነው መሰለኝ አንድ ለሞሎክ ልጃችሁን አታሳልፉ፣ እግዚአብሔር የሚጸየፈው ኃጢአት ልጅን በእሳት ውስጥ ማሳለፍ ነው እና ወደሱ እመጣለሁ። እሱም ሁለተኛው ጥያቄ ነው። ከዛ በፊት ግን አሁን እናንተ ከምትሉት እንደተረዳሁት ያለ ፈተና እድገት የለም የሚል መልስ እየሰጣችሁ ይመስላል ነው አይደለም? እግዚአብሔር እምነታችንን ማሳደግ ይፈልጋል፣ ግን በፈተና ነው የሚያልቀው። ግዴታ አይደለም፣ ግን ያው አንዱ መንገድ ነው። አሁን አብርሃም ላይ እንግዲህ ግዴታ እንደሆነ በዚህ አሁን የሰጣችሁት መልስ እኮ የግዴታ በዚህ ውስጥ ሲያልፍ ነው የእግዚአብሔርን ራሱ ባህሪ መረዳት የቻለው እያላችሁ ነው። አሁን ደግሞ አይ ለኛ ሲሆን ግዴታ በባለፈው ሳምንትም ተመሳሳይ ጥያቄ አንስተን ነበረና ኃጢአት ከገባ በኋላ በዚህ በመከራ ትምህርት ቤት ውስጥ ማለፍ ለሰው ልጆች ግዴታ ሆነ ማለት ያው ሌላ የተሻለ ቃል ያለው አይመስለኝም አይደለ? ባህሪያችን ለመቀረጽ ለማደግ የበለጠ በእምነት የበለጠ ለመረዳት የሚያስገርመው እኮ ይሄ ቅድም እያስረዳችሁት ነበርና ፈተና የሚለው ሁለት ተቃራኒ የሚመስሉ ሐሳቦችን አብሮ ይዞ የሚሄድ ነው። እሱን ያስረዳን ነበርና ይሄ ፈተና ብቻ ሳይሆን እንደገና እግዚአብሔርም ደግሞ ሰጪ መሆኑን ባለጸጋ መሆኑንም አለው። እኛ በአማርኛውም እኛ የምናውቀው ፈተና ብቻ ስለሆነ ነው እንጂ ፈተና የሚለው ሐሳብ ይሄ የእግዚአብሔርንም ጸጋ አብሮ የያዘ ነው። ስለዚህ እድገትም ለእድገት የግድ ይሄኛው አይነት ፈተና ያስፈልጋል። ይሄ በተለይ የአብርሃም ሕይወት ስናየው አብርሃም በመውጣት ውስጥ ነው ያለው። እንግዲህ ከድሮ ከነበረበት ወጣ። አሁን ደግሞ ተስፋ ተሰጥቶታል እና ተስፋውን ጨብጦታል ለማለትም ያው ልጁ ተወልዷል። ከዛ በኋላ ደግሞ ከሱ ውስጥም ውጣ ነው እየተባለ ያለው እና ሪስክ እያደረገ ነው። ያንን ተስፋውን
አየር ላይ ሊሆንበት ነው እንግዲህ እስካሁን በቃ በዘሬ ሊባረክ ነው ምናምን ያለው ሁሉ አየር ላይ የሆነበት ነውና እምነት ማለት የምንሰጠው ነገር ትልቅነትም ብቻ አይደለም ማለት ምንም ነገሮች እግዚአብሔርን ለወደፊቱም ማመን ምንም በሌለበት በቃ አሁን ተስፋ ያደረግነው ነገር ሁሉ በቃ ጸጥ ብሎ ስጠኝ ሲል እግዚአብሔር እንግዲህ መንገድ አለው ማለት ነው ቃሉን ይጠብቃል ማለት ነው ብሎ መተማመን ማለት እንደሆነ ከአብርሃም እናያለንና አሁን መከራ ብዙ ጊዜ ማጣት ብዙ ጊዜ ለሰው ማስተማሪያ የሆነበት ምክንያት እምነታችንን የሚታይ ነገር ላይ ማድረግ በጣም ቀላል ስለሆነ ነው። አሁን እንግዲህ ይስሐቅ አለ ፊት ለፊትና በቃ አሁን ይስሐቅ ነው መንገድ እግዚአብሔር ቃል የገባውን ነገር የሚያደርግበት ብሎ ደግሞ ቁጭ ብሏል። እንግዲህ አሁን ይስሐቅ ላይ ሆኗል። አሁን ግን ሐሳቡን ከይስሐቅ ላይ አንስቶ መልሶ እግዚአብሔር ራሱ ነው በእርግጥ የሰጠው ግን ይስሐቅን ሲያጣ መልሶ እግዚአብሔር ሌላ መንገድ አለው ማለት ነው ወይ ያሰበው ነገር አለ ማለት ነው። እግዚአብሔር በዚህ ውስጥ ሁሉ መልካም ነው ማለት ነው ብሎ አብርሃም ክብደቱን እንግዲህ እግዚአብሔር ላይ መልሶ መጣል ነበረበትና ለዛ ነው የሚታይ ነገር ማመን ያለን ነገር ማመን ለሰው ልጅ በጣም ቀላል ስለሆነ እግዚአብሔር አንዳንድ ነገሮችን ዘወር ያደርግና እንድናምን ይጠይቀናል። ባለፈው ጊዜ ስናጠና የዕብራውያን መጽሐፍ ላይ ከዕብራውያን ምዕራፍ 12 ቁጥር 3 ላይ ጀምሮ እንደዚህ የሚል ሐሳብ አለና ይሄ ሐሳብ እናንተ ከምትሉት ጋር ተዛማችነቱ ወይም የለውም ካላችሁም የለውም በሉ ግን ተዛማችነቱን ብታወጡት ደስ ይለኛል። በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰ እንዲህ ባለ መቃወም የጸናውን አስቡ። ከኃጢአት ጋር እየተጋደላችሁ ገና ደምን እስከማፍሰስ ድረስ አልተቃወማችሁምና እንደ ልጆች ከእናንተ ጋር ልጆች ሆይ የጌታን ቅጣት አታቃልል፣ የሚገስጽ ጊዜ አትድከም፣ ጌታ የሚወደውን ይቀጣዋልና የሚቀበለውንም ልጅ ሁሉ ይገርፈዋል ብሎ የሚናገረው ምክር ረስታችኋል። ለመቀጣት ታገሱ፣ እግዚአብሔር እንደ ልጆች ያደርጋችኋልና። አባቱ የማይቀጣው ልጅ ማን ነው? ነገር ግን ሁሉ የቅጣት ተካፋይ ሆኗል። ያለ ቅጣት ብትኖሩ ዲቃላዎች እንጂ ልጆች አይደላችሁ። ከዚህ በላይ የቀጡንን የስጋ አባቶች ነበሩ፣ እናፍራቸውም ነበር። እንዴትስ ይልቅ ለመናፍስት አባት አብልጠን ልንገዛ በሕይወት ልንኖር በተገባል። እነርሱ መልካም ሆነው እንደታያቸው ለጥቂት ጊዜ ይቀጡን ነበርና እሱ ግን ከቅድስናው ጋር እንድንካፈል ለጥቅማችን ይቀጣናል። ቅጣት ሁሉ ለጊዜው የሚያሳዝን እንጂ ደስ የሚያሰኝ አይመስልም። አሁን እንግዲህ 3 ቀን ሲጓዙ በነገራችን ላይ አንዳንዴ በቦክስ ወይም በጥይት ቢመታ ቢደበድብ ይሻላል። እንዲህ አይነት የአእምሮ ቶርቸር በጣም ከባድ ነው፣ የሚያሰኝ አይመስልም። ዳሩ ግን በኋላ ለለመዱት የሰላም ፍሬ እሱም ጽድቅ ያፈራላቸዋል። እግዚአብሔርን ባህሪ ተካፋይ ይሆን በዚህ ፕሮሰስ ውስጥ። ስለዚህ ዝምድና አለው ይሄ የተናገርኩት ሀሳብ ሰጥቼ ወደ ጥያቄ አረኩባቸው። አዎ በተለይ በአብርሃም አሁን ያለፈበት ባለበት ሁኔታ ውስጥ ይሄ በጣም ትርጉም ይሰጣል እና አብርሃም እግዚአብሔር የሚያልፍበትን ነገር እየተለማመደ ነው የመጣው። በፍጹም ያልጠበቀው ነገር ነው። አለቀ በቃ ጨረስኩኝ ባለበት ጊዜ የተከሰተ ነገር ነው። ግን የእግዚአብሔር ባህሪ ተካፋይ ለመሆን ደስ ባይልም ግን መጨረሻ ውጤት ያለው ለአብርሃም ጋር ብቻ የሚቀር ሳይሆን እኛ ዛሬ የምናየው ኢየሱስ የመሰከረለት ወደኋላ ተመልሰን ኢየሱስና እኛ ክርስቲያኖች ብቻ አይደለም፣ ይሄንን በጣም ብዙ ጸሐፊዎች ወደኋላ እየተመለሱ የሚጽፉለት አንድ ክስተት ተከሰተ ማለት ነው እና ለትውልድ ሁሉ የሚሆን ሰው እና እግዚአብሔር ስላላቸው ግንኙነት ስለ እግዚአብሔር ማንነት ፍንትው አድርጎ የሚያሳይ ግንኙነት እንግዲህ የታየበት ክስተት ሆነ ማለት ነው። ያው አንድ ፈተና በህይወት ሲያጋጥም ያንን ፈተና ለማለፍ ትዘጋጃለህ እና ያ ፈተና ድራዊ ስትወስደው ያጠነክራል፣ አእምሮን ያሳድጋል፣ ወይም ደግሞ የሰውነትን ያዳብራል። እንደዛ አይነት ነገር ነው። እግዚአብሔርም ሲሰጥ የቀላል ህይወት እንድንኖር አይፈልግም። ሁል ጊዜ የተመቻቸ በፍራሽ የሆነ ህይወት ላይኖር ይችላል። ግን በዛ ውስጥ
የእግዚአብሔር ደስ የሚለው በዛ ውስጥ እርዳታ አለው፣ ሁልጊዜ ጸጋ አለው፣ ብቻህን አይተውህም። አሁን በተናገርከው ንግግር ላይ እግዚአብሔር በመንገዱ አብሮት ነበር። ግን ስናነበው በዛ መንገድ ላይ ያ 3 ቀን ልጅህን ግደል ከተባለ ዝም ነው ያለው። እግዚአብሔር የነገረው ምንም ነገር የለም። ድጋፍም ያለ አይመስልም። እና እንዴት ደገፈው ትላለህ? በጣም እንደውም ከባድ ነው። አዎ በጣም ከባድ ነው። ግን ያው 3ቱም ቀን ሙሉ ሲጓዝ አለ ቅድም ያልከው ነገር አለ። የአእምሮ ስቃይ ነበረው። እግዚአብሔር አእምሮን ጠብቆለታል። እንደገና ደግሞ ዝምታው ራሱ ለአብርሃም ማረጋገጫ ነበረ። እምነቱ ያለማወላወል ነበረ። እንደውም ወደ መጨረሻ ላይ ሄደ ስትመለከተው እስከ መጨረሻ ድረስ የመተው ነፃነት ነበረው፣ ያለማቅረብ ነፃነት ነበረው። ግን እግዚአብሔር እምነቱን ባይጠብቅለት ኖሮ ከአብርሃም የሆነ ነገር አለ ብለን እናስብ ነበር። ግን እግዚአብሔር ስለጠበቀ ነው ያንን መስዋዕት መሰዋት የቻለው። የሚያስገርመኝ ሀሳብ ቅድም አንስተነው ነበር እና እግዚአብሔር ሲነግረውም እኮ ይሄን ዝርዝሩን ሁሉ ነግሮታል። የምትወደውን አንድ ልጅህን ያውቃል ያንን ሁሉና ያንን ልጅህን ወስደህ በሞሪያም ተራራ ሰዋልኝ ያለውና ምን አይነት 3 ቀናት ሊሆኑ እንደሚችሉ በጣም ከባድ ነው ለማሰብ ራሱ ይከብዳል። ግን በነዛ ውስጥም ሲያልፍ እግዚአብሔር ከመጀመሪያም ከሀገር ውጣ ሲለው ጀምሮ አብሮት ብዙ አሳልፏል። አብሮት የነበረው አምላኩ ነው እና ልምምድ ነበረው ከእግዚአብሔር ጋር። ስለዚህ አብርሃምንም ያገዘው ያ ልምምዱ ነው ከእግዚአብሔር ጋር የነበረው እና በዛ በእግዚአብሔር መተማመኑም ነው እዚህ እና የገረመኝ እምነት ማለት እኮ ይሄም ነው። አንዳንዴ ልታስተውለው አችልም። አሁን ይሄንን እግዚአብሔር አሁን አትግደል ቅድም ያነሳ ነው እንደነበረው አትግደል እያለ እንደገና እንደዚህ እንዴት ይላል? ግን አታስተውለውም፣ ለመረዳት ራሱ ይከብዳል። ግን ታዘህ እስከመጨረሻው መንገድ እስከመጨረሻው ምዕራፍ መሄድም እምነት ይጠይቃልና እምነትም የእግዚአብሔር ስጦታ ስለሆነ የእግዚአብሔርም ጋር ያለው ልምምድ ስለሆነ እዚህ እንዲደርስ ያደረገ ያው እግዚአብሔር አብሮት እንደነበር ማየት እንችላለን። እንግዲህ አሁን ያነሳው ላይ እንግዲህ እረፍት ማድረግ አለብን። ማነሳው ጥያቄ አለ። ይሄ በተለይ አትግደል የሚለው ሀሳብ ያው የእግዚአብሔር ትእዛዝ ነው። እንዳውም ብዙ ጊዜ መጽሐፍ ቅዱስን ስናጠና እውነት የምናውቅበት አንዱ ወደ ሕግ ወደ ምስክር ሂድ። ስለዚህ በሕጉ መሰረት ካልነገረ ከእግዚአብሔር አይደለም መለያ ነው። እዚህ ጋር ግን እግዚአብሔር ራሱ ደግሞ ከሕጉ ተጻራሪ ሲያዘው ታያለህ። መግደል ብቻ አይደለም ልጅን ነው ቆም አንድ ልጅ የምትወደውን እና በዚህ ውስጥ እንዴት እግዚአብሔርን ለይተህ ማወቅ ትችላለህ? ከእግዚአብሔር ሕግ ተጻራሪ በሆነ መንገድ እግዚአብሔርስ እንዴት ይጠይቃል የሚለው ይህንን እስቲ ጥያቄ ተመልካቾቻችን ስንመለስ የምንዋይበት ይሆናል። እንዳትሄዱ አብራችሁ እንድትሆኑ እጋብዛለሁ። ተመልካቾቻችን እንግዲህ ከእረፍት በፊት ያነሳሁት አንድ ጥያቄ አለ። የእግዚአብሔርን ፈቃድ የምናውቅበት አንዱ ወደ ሕጉ ወደ ምስክሩ መሄድ ነው። እዚህ ላይ ግን እግዚአብሔር ደግሞ ያዘዘው ከራሱ ከሕጉ ተጻራሪ ነውና ይሄ ልምድ አንድስ ምን ያስተምረናል? ሁለተኛስ በእንደዚህ አይነት ሁኔታስ እንዴት እግዚአብሔርን መታዘዝ ይቻላል? በዚህ ላይ ብታብራሩበት ደስ ይለኛል። አብርሃም ይሄ እግዚአብሔር እንደሆነ አውቋል። አሁን ቅድም አያና ያነሳው ሀሳብ አለ። እውነት እግዚአብሔር ልጅ ሰጥቶ ሰዋልኝ የሚል ከሆነ ይሄ ድምፅ ከእግዚአብሔር ነው ወይ የሚልም ጥያቄ ያስነሳል ብለህ ነበር እና እግዚአብሔር መሆኑን አውቋል። እና እንግዲህ የእምነት አንደኛው ክፍል መታዘዝ ነው ብለናል አይደል? ስለዚህ አሁን እየሄድን ስንመጣ ይስሐቅ የጠየቀው ጥያቄ ነበረ፣ የት አለ የመስዋዕቱ በግ ብሎ። እንግዲህ 3 ቀን ጉዞ በኋላ መስዋዕት ሊሰዉ ነው የሚሄዱት። አብረው እየሄዱ ነው። ከዛ በኋላ ደግሞ ከነሱ ጋር የነበሩትን ሰዎች እዚህ ቆዩ፣ እኔና ልጄ እንመጣለን ብሏል። እና እንግዲህ የቀሩት መስዋዕት የሚሰዉት ሰዎች ነው እንግዲህ የሚመስለው። ስለዚህ አሁን ይስሐቅ በሚጠይቅበት ጊዜ መስዋዕቱ በጌት አለ ብሎ እግዚአብሔርን በጠየቀው ጊዜ የመስዋዕቱን በግ እግዚአብሔር ያዘጋጃል ብሎ አብርሃም እንደመለሰ እናያለን። እና ወደ መልሱ እንመጣበታለን። ግን ይሄ እግዚአብሔር ያዘጋጃል የሚለው ሀሳብ ራሱ እግዚአብሔርን ከማወቅና እግዚአብሔር መቼም ልጅህን ሰዋ ሲለኝ የሆነ ያሰበው ሀሳብ አለ፣ እግዚአብሔር በዚህ ውስጥ መልካም ሀሳብ አለው፣ በጎ ሀሳብ አለው የሚለውንም እምነት እንደነበረው ያሳየናል። እና
መታዘዝ የእምነቱ አንድ ክፍል ነው እና እንግዲህ እምነት ስንል ባለፈው እንትን አለው ብለን ነበር። ምንድነው? ሰብስታንስ አለው፣ ማረፊያ አለው፣ ዝም ብሎ የሚቀመጥ ነገር አይደለም እና እግዚአብሔር መሆኑን ማወቅ፣ ይህንን ያለው እግዚአብሔር መሆኑን ማወቅ ነው ለአብርሃም እምነት መሰረት የሆነው። መጀመሪያ ከእግዚአብሔር ጋር ያለው ልምምድ ማለት ነው አይደል? አሁንም ተመልሶ ይመጣ። ምክንያቱም ይሄኛው የመጀመሪያ ጊዜ አይደለም አብርሃምና እግዚአብሔር ሲነጋገሩ። ከዚህ በፊት እንዲያውም ያሉትን ምዕራፍ ሁሉ ስናጠና እግዚአብሔር ሁሉ ስለ አብርሃም ምን ብሎ ተናግሯል? ከወዳጅ ከአብርሃም ምን የሚደብቀው ነገር አለ ብሎ እናገኘዋለን። ስለ ሰዶምና ገሞራም ብቻ የእግዚአብሔርን ድምጽ በደንብ የተለማመደ ሰው ነው አብርሃም እና ያኔም ይሄ ድምጽ ሲመጣ ማን እንደሆነ ግልጽ ነው ማለት የሚያምታታ ነገር የለውም እና እንደዛ ግልጽ በሆነበት ሁኔታ ልክ አሁን አርሴማ እንዳስቀመጠችው እግዚአብሔር አትግደል ብሎ እንደገና ይሄንን ሲያረግ የሆነ ያሰበው ነገር አለ፣ ዓላማ አለው የሚለውን የተረዳ ይመስለኛል ከአብርሃም ሕይወት እንግዲህ የምናየውና መጀመሪያ ከእግዚአብሔር ጋር የነበረው ልምምድ ነው ያንን ድምጽ እርግጠኛ እንዲሆን ያገዘው። የእግዚአብሔርን ማንነት መረዳቱን በደንብ የምናየው ደግሞ ይሄ እግዚአብሔር ያዘጋጃል ብሎ በተናገረው ቃል ውስጥ ነው እና እግዚአብሔር ያዘጋጃል ዋና ሀሳቡ እንግዲህ በዋናነት ቀድሞ በተጻፈበት ቋንቋ ውስጥ ያለው ሀሳብ እግዚአብሔር ራሱን ያዘጋጃል ነው። ራሱን እንደ መስዋዕት በግ አድርጎ ያዘጋጃል የሚል ነው ሀሳቡና በጣም አስደናቂ ነው አይደል? እግዚአብሔር እንግዲህ በመጨረሻም ሆኖ የምናገኘው ይህንን ነው። እግዚአብሔር ራሱን ሲያዘጋጅ ወይም እግዚአብሔር ከራሱ ስጦታ ሲያዘጋጅ በይስሐቅ ፋንታ እና እግዚአብሔር ራሱን ያዘጋጃል የሚለው ውስጥ እግዚአብሔር ማን እንደሆነ እግዚአብሔር ሲጀመር የሰው መስዋዕት በመቀበል ደስ የሚለው የሰው ደም በማፍሰስ ደስ የሚለው አምላክ አይደለም። ሌሎች አማልክት አሉ በዚህ የሚደሰቱ ቅድም ያነበብናቸው እነ ሞሎክ እና የመሳሰሉት። ግን እግዚአብሔር ሲጀመር የሰው መስዋዕት ደስ የሚያሰኘው አይደለም። ሲቀጠል ደግሞ በዛ ፋንታ መሞት ባለበት ፋንታ ራሱን የሚያዘጋጅ አምላክ መሆኑን ነው እንግዲህ አስቀድሞ አብርሃም እየተናገረ ያለውና በጣም እግዚአብሔር ማን እንደሆነ በደንብ እንደተረዳ እና እምነቱ የነበረው እንደዚህ በሚሰጥ ራስን አሳልፎ በሚሰጥ አምላክ ላይ መሆኑን በደንብ እንግዲህ ያሳውቃል ይሄ ሀሳብ። ስለዚህ አሁን እናንተ እንግዲህ እያላችሁ ያለው ካልገባኝም ታስተካክሉኛላችሁ። ዝም ብሎ ደረቅ ሕጉን መታዘዝ አያዋጣም። ከእግዚአብሔር ጋር ልምምድ ኑረው ነው መታዘዝ የሚለውን ወይም ሕጉን ራሱ ማስተዋል የምችለው የእግዚአብሔር መመሪያ መሆኑን ማስተዋል የምችለው ከእግዚአብሔር ጋር ልምምድ ሲኖርህ ነው እንጂ ደረቅ ፊደሉን አይደለም። በደንብ ሕጉን ራሱ የምናስተውለው ከእግዚአብሔር ጋር ስንሆን ምን ማለት እንደሆነ ይገባናል እንጂ አድርግ አታድርግ ወይም ይሄ በጭፍን የምናደርገው ሳይሆን የበለጠ ከእግዚአብሔር ጋር እየተለማመድን የምንለማመደው ሕግ ነው መሆን ያለበት በሚለው መያዝ እንችላለን። የፈሪሳውያንን ሕይወት ስንወስድ እንደዛ ነበረ። ክርስቶስን ሁሉን ነገር የሳቱበትም ዋናው ሕጉን እንጠብቃለን ብለው ነበረ። ሁሉ ነገር ግን ክርስቶስ የመጣውን ክርስቶስ አጥተውት ነበር እና ግንኙነት ከሌለ እግዚአብሔር ዋናው የሚፈልገው ከኛ ግንኙነቱን ነው። ግንኙነቱ ውስጥ በዛ ውስጥ አብሮ የመታዘዙ ሕይወት በዛ ውስጥም ሆነ እንግዲህ አሁን ለጠየቁትን ጥያቄ እኮ ማብራሪያ የሚሰጠን ዕብራውያን 11 ቁጥር 17 ላይ ሄደ ስናነበው አብርሃም በተፈተነበት ጊዜ ይስሐቅን በእምነት አቀረበ። የተስፋን ቃል የተቀበለው በይስሐቅ ዘር ይጠራልሃል የተባለለትን እሱን አንድ ልጁን አቀረበ። እግዚአብሔር ከሙታን እንኳ ሊያስነሳው እንዲቻለው አስቧል። አየህ፣ በጣም እኮ የገረመው አምኖታል ሙሉ ለሙሉ ስላለም በይስሐቅ ነው ዘር የሚባርከው ስለ አሁን ግደል ቢለው ያስነሳዋል። እኔ ብገለው እሱ ደግሞ ያስነሳና ዘሩን መቀጠል ይችላል። እንደዚህ አይነት ደረጃ ላይ ደረሰ። የሚያስገርመው ከዛ በፊት ሁሉ እኮ አላየም አይደል? የሞተ ሲነሳ ምን ሲል አላየምና ሳያይም ነው አሁን ያለውን አይነት እምነት በቃ ቢሞትም ብገለውም ራሱ ያስነሳዋል ብሎ
እርግጠኛ የሆነው በእግዚአብሔር ላይ። እንደዚህ በእግዚአብሔር ጋር እርግጠኛ ስትሆን እና እግዚአብሔር ደግሞ የሚናገርህን መንገድ ራሱ እርግጠኛ ስትሆን። አሁን እንግዲህ አንዳንዴ እግዚአብሔር ተናገረን ብለን እግዚአብሔር ተናገረንም እንግዲህ እሱም ይፈልጋል ልምምድ። ያኔ በደረቅ ፊደሉ ብቻ አይደለም የምትሄደው፣ ደረቅ ፊደሉም ትርጉሙ ይገባሃል። ሌላው ከዚህ ጋር የተያያዘ የመታዘዝ የሚለውን ነገር ከአብርሃም ሕይወት ውስጥ እንማራለን እና ቅድም እንዳነሳ ነው ከመጀመሪያው ጀምሮ እግዚአብሔርን እንደዚህ ያደርግ ሲለው ይታዘዝ ነበር እና የአብርሃም ሕይወትን በአጠቃላይ ስትመለከተው የታዛዥነት ሕይወት ነው እና ያ ደግሞ ሊያስተምረን የሚገባ ነገር አለ። ይሄ አይነት መታዘዝ የሚመጣው ከልምምድ የተነሳ ነው እና ያንንም ከአብርሃም ሕይወት እማርበታለሁ። በጣም ያስገረመኝ እንግዲህ አብርሃም ይኖርበት በነበረው ዘመን ይሄ በዙሪያውም ከነበሩት ጣዖት አምላኪዎች ዘንድ ልጅን መስዋዕት ማድረግ የተለመደ ነገር ነው፣ አዲስ ነገር አይደለም። ማለት ምንም ይሄ ሁሉም የሚያደርገው ነገር ነውና አብርሃምም ሲጠየቅ ምናልባት ከነዛ አንፃር ካየው በቃ ልጁን መሰዋት ያን ያህል የተለየ ነገር አይደለም። ግን የሚያስገርመው ይሄ ታሪክ ሲጠናቀቅ ቅድም አርሴማ ያነሳሽው ሐሳብ ላይ ለይስሐቅ የመለሰለት እግዚአብሔር ራሱን መስዋዕት እንደ መስዋዕቱ በግ ያዘጋጃል የሚለው ሐሳብ እግዚአብሔር የተለየ አምላክ የሚያደርገው ያው ብቸኛው አምላክ እውነተኛው አምላክ የሚያደርገው መስዋዕት ይሄ ልጃችን ያለን ነገር ምንሰዋለት ሳይሆን እሱ ራሱ መስዋዕት ሆኖ ራሱን የሰጠን አምላክ መሆን ነውና እሱ ራሱ በጣም የተለየ አምላክ ያደርገዋል፣ የሚያስገርም ያደርገዋል። የእግዚአብሔር ዓላማ የልጁ መስዋዕት አለመሆኑን የሚገባን የዚህ ጊዜ ነው። ልክ አብርሃም ልጁን ሊሰዋ እጁን ባነሳ ጊዜ በቃ ጨርሷል ማለት ነው አይደል? እጁን ካነሳ የሚቀጥለው ነገር መግደል ነው እና አሁን ያስቆመኛል ብሎም የጠበቀ አይመስለኝም። በቃ እጁን አንስቶ ሊገለው ነው እንግዲህ እጁን ሲያነሳ እና ግን በዛ መካከል እግዚአብሔር ጣልቃ ሲገባ እናገኘዋለን እና ሲጀመርም ሀሳቡ ራሱ ይስሐቅን መግደል አይደለም። በዛ ውስጥ እግዚአብሔር ማን እንደሆነ ግን ለአብርሃም ሊገልጥለት ይፈልጋልና ልጅህን ልትከለክለኝ እንደማትፈልግ እና ደግሞ በእኔ እንደምታምን አይቻለሁ ብሎ እግዚአብሔር ሲናገር እናየዋለን እና ስለዚህ አሁን አብርሃም ምን አተረፈው? እስካሁን ደስ መታዘዙ ነው ወይ ማለት በቃ ያንን 3 ቀን መንገድ በቃ ልጄ ሊወሰድብኝ ነው እያለ መቆየቱ ነው እጁን ማንሳቱ ነው የሚል ነገር ልናነሳ እንችላለን። ግን እነዚህ ሁሉ አይደሉም። እግዚአብሔር ያዘጋጀው በግ ነው በሱ ፋንታ ለይስሐቅ መፍትሄ የሆነው። ይስሐቅ ያልሞተው በዛ በግ ምክንያት እንጂ አብርሃም ስለሰራቸው ስራዎች አይደለም እና አብርሃም በጣም በቃ አብርሃም ይሄ ልጅ የማይሞተው አንተ በቃ እንትን ስለሆንክ ነው፣ ታማኝ ስለሆንክ ነው፣ አማኝ ስለሆንክ ነው ምናምን ሲለው አናገኝም እና ይልቁንም እግዚአብሔር ባዘጋጀው መፍትሄ ግን ይስሐቅ ከሞት ሲተርፍ እናገኘዋለን እና ይሄ የእምነት ጀግንነት ራሱ ሀሳቡ ራሱ እግዚአብሔር ላይ የተንጠለጠለ ነው። በእምነት ጀግና የሚሆኑ ሰዎች ራሳቸው ጀግናቸው እግዚአብሔር ነው፣ እነዛ ሰዎች አይደሉም። ዋናው ማዕከሉ የእምነቱ ማዕከል እግዚአብሔር ሲሆን ነው እምነቱ ራሱ ህያው የሚሆነው መታዘዝም የሚኖረው። ከዛ ውስጥ የወንጌልን ትምህርት እግዚአብሔር የሚያስተምረን እና የዚህ ሁሉ ማዕከል ክርስቶስ ነው፣ ለሰዎች የተዘጋጀው እግዚአብሔር ያዘጋጀው መፍትሄ። ሌላው ከዚህ ጋር በሚሄድ ይስሐቅ እና አብርሃም ሁለቱም ክርስቶስን የሚያመሳስላቸው ነገሮች አሉ። በተለይ ይስሐቅ ከክርስቶስ ጋር ማይነሳው ነበር እኮ ተከትለና አሁን አብርሃም አለ እንጂ ጎረምሳው ነው ሽማግሌ አባቱ ዘር ወደዛ ብሎ ገፈታቶ ሮጦ ማምለጥ እኮ ይችል ነበር። ተከትል ሮጦ ማምለጥ ይችል ነበር ግን ይመጣጣቸው በተለይ ይስሐቅ ደግሞ በጉልበታም ይወራ ይሰዋ ሲል ምንም ነገር ከአብርሃም ፈቃድ ውጭ ለመውጣት አልፈለገም። ከዛ በተጨማሪ የክርስቶስን ሕይወት ስንመለከት በዕብራውያን ላይ ስናጠና ምን ብለን ነበረ? ክርስቶስ በእንባ ታዘዘ ይላልና የእግዚአብሔርን ፈቃድ ለመፈጸም ምንም ነገር ወደኋላ ሳይል እንመለከታለን። አለ ይህን ጽዋ ፈቃድ ቢሆን ይህን ጽዋ ከኔ ትለፋለ እንጂ አልታዘዝም ብሎ ሞትን አልፈልግም ብሎ አልሄደም እና የይስሐቅን ሕይወትን የምትመለከተው እንደዚህ ታዛዥ ሆኖ ራሱን ሲሰጥ ነው እና በጣም የሚገርም ነው። ሌላው በጣም ከዚህ የምንማረው ነገር በሮሜ 5 ላይ የምናገኘው የክርስቶስ በጣም ደስ የሚል
ከ6-8 ላይ ሄደን ስናነብ ሮሜ 5:6-8 ለጻድቅ ሰው የሚሞት ሊገኝ ይችላል፣ ግን ክርስቶስ ለእኛ በኃጢአታችን ሳለን የሚሞተው የሚል ሀሳብ ያለና ያን የክርስቶስን ሕይወት ስንመለከት ደግሞ ፍጹም ደስ የሚል ገና በኃጢአት የሚሞታቸው ምንም ተስፋ በሌለን ጊዜ ክርስቶስ ራሱን አሳልፎ ሰጠ። ይህንን ነው የይስሐቅ ሞት ወይም ደግሞ መሰዋት የሚያምር። ብዙ ጊዜ ሰዎች በጭንቀት ሲሆን የምንጠይቀው አንድ ጥያቄ አለ። እግዚአብሔር የት አለ? እግዚአብሔር በዚህ ሁኔታ የት አለ ብሎ የሚጠይቅ ጥያቄ እና እግዚአብሔር በእነዚህ ሁኔታዎች ውስጥ ራሱን እንደሚገልጽ መጀመሪያ እናያለን። ራሱን እንደሚያዘጋጅ ግን አብርሃም ያንን ቦታ የጠራውን ስምናይና ከዛ እግዚአብሔር የት እንዳለ እናያለን። አብርሃምም ያንን ቦታ ቁጥር 14 ነው ማነበው ዘፍጥረት 22 አብርሃምም ያንን ቦታ ያህዌ ይርኤ ብሎ ጠራው፣ እስከዛሬም ድረስ በእግዚአብሔር ተራራ ይታያል ይባላል ይላልና እግዚአብሔር በዚህ ያለ እግዚአብሔር በዚህ ተራራ ላይ ይታያል ማለት ነው እንግዲህ ሀሳቡና ምን እያደረገ የሰዎችን ቅጣት እየከፈለና ይሄ ነው እግዚአብሔር ራሱ በሰዎች ኃጢአት ውስጥ በሰዎች ሞት ውስጥ አስገብቶ ራሱን የሚሰዋ ራሱን እዚህ ውስጥ የሚያስገባ አምላክ ነው እና የት አለ ለሚለው ጥያቄ ጥሩ መልስ ነው። እግዚአብሔር ሰው እየወለደ ለሰው የሞተ ዋጋ እየከፈለ ነው። ሌላው ያስገረመኝ እዚህ ክፍል ላይ እንግዲህ የተጠየቀው መስዋዕት እንዲያደርገው አብርሃም የሚቃጠል መስዋዕት የሚባለውን አይነት ነው የበለጠ ግልጽ የሚያደርገው። አሁን እንግሊዝኛውን ስናነብ በርንት ኦፈሪንግ ይላል ወይም የሚቃጠል መስዋዕት ይላል። አማርኛው ሰዋልኝ ስለሚል ያሳየን እና ይሄኛው ደግሞ መጽሐፍ ቅዱሳችን ዘሌዋውያንም ሄደን 16 ላይ ስናነብ ሊቀ ካህኑ ነው በስርየት ቀን ይሄን የሚቃጠል መስዋዕት የሚያቀርበው እና ሙሉ ለሙሉ ነው ያ መስዋዕት የሚሆነው እንስሳ ሙሉ ለሙሉ ነው የሚቃጠለው እና ይሄም የሚያሳየው ክርስቶስን ነው የሚያመለክተው እና ክርስቶስ መስዋዕት የሆነው ሙሉ ለሙሉ ለኃጢአት ሁሉ መስዋዕት እንደሆነ ዕብራውያንም ላይ ስናነሳው እንደነበረው ሙሉ ዋጋው ሙሉ መስዋዕት እንደሆነም ያንን የሚያሳይ የሚያስተምር ነገር እንደሆነ እናያለን። በጣም ጥሩ። አሁን እንዳነሳችሁት ነው። ለዚህ ነው ኢየሱስም አብርሃም ቀኔን አየ እጅግም ደስ አለ ይላል አይደል? እና እዚህ ላይ ነው የክርስቶስን ማንነት የእግዚአብሔርን የማዳኛ መንገድ ሁሉ የተረዳው እና በዚህ የእግዚአብሔር ባለው ዕቅድ እንደተደሰተ ክርስቶስ ሲጠቅሰው እናያለን። ከዚህ ክስተት በኋላ መጽሐፍ ቅዱሱ ይንደረደርና ወደ ሳራ ይመጣልና ሳራ መሞቷን ይነግረናል። እስቲ ምን ሆነ ታሪኩን ንገሩ። ከሞቶች በኋላ ያለው ነገር ግን ይገርማል። ምዕራፍ 23 ላይ አብዛኛውን ክፍል የሚያሳየው አብርሃም ለእሷ የመቀበሪያ ቦታ እየፈለገ ወይም ደግሞ ሲጠይቅና ለመግዛትም ሲሞክር በዙሪያው የነበሩ ሰዎችን ተስማማ ነው የምናገኘው እና እንግዲህ አብርሃም አስቦ የነበረው እሷ አብርሃም አሁን ባለበት ተስፋይቱ ምድር እንድትቀበር ነው ሀሳቡ እና ይሄ አንድ የሚያሳየው ነገር አለ። በአብርሃም ዘር ውስጥ የመጀመሪያ ሰው ናት በከናን ስትቀበር እና አብርሃም ያንን ቦታ በቃ ሊኖርበት እያሰበበት እንዳለ ለመኖር ኮንሲደር እያደረገው የምርም የእግዚአብሔርን ተስፋ እየኖረበት እየተቀበለ ያለውን እንዳለ እናያለን እና 23 ቁጥር 4 ላይ እንደዚህ ብሎ ነው የሚጠይቃቸው። ከሶስት ጀምሮ ያነበዋለሁ። አብርሃምም ከሬሳው አጠገብ ተነሳ፣ ለሴቲ ልጆችም እንዲህ ሲል ተናገረ፣ እኔ በእናንተ ዘንድ ስደተኛና መጻተኛ ነኝ፣ በእናንተ ዘንድ የመቃብር ርስት ስጡኝ፣ ሬሳዬንም ከፊቴ ልቅበር ብሎ ሲጠይቃቸው እናገኛለን እና ራሱ እንግዲህ ለእነሱ ሲነግራቸው ስደተኛ መጻተኛ እንደሆነ ነገር ግን እየጠየቀ ያለው ደግሞ ቋሚ የሆነ ነገር ርስት ነው እና በዚህ ውስጥ የእግዚአብሔር ሕዝብ እንዴት ያቺ ምድር ርስት እያደረገ እንደመጣ አንድ የሚሰጠን ሀሳብ ይሰጠናል። እንግዲህ ይህንን
ካደረገና ከቀበረ በኋላ ግን ሌላ በጣም ያሳሰበው ጉዳይ አለ አይደል አብርሃም? ምንድነው? እሱም የልጁ ሚስት እንዳይሄድም አልፈለገም፣ እንዳይመለስ ወደ መጣበት። ከዛ ደግሞ ከዚህም ውስጥ እንዲያገባም አልፈለገም። ከዛ ምን አደረገ? አገልጋዩ ነበረ እንግዲህ አብሮት ሎሌው የቤቱን ሁሉ ዋና የሆነ ኤልያዜር የሚባል እና እሱን ይጠራውና ቃል ያስገባዋል። ሄደ ወደ የሚሄድበትንም ቦታ ይነግረዋል። ወደ ከናን ሄደ ከዛ ለልጅ ለይስሐቅ ሚስት የምትሆን እንድታመጣ ብሎ ቃል ያስገባውና ወደዛ ይልከዋል። እንግዲህ ይሳካለት በጸሎት እኮ ለምን እንደውም እሱ እግዚአብሔርን አገልጋይ ነውና እዛው አንዷን አግብቶ አስተምሮ ለምን? ምክንያቱም አሁንም እንደዛ ስለሚባል ነው። ሚስት ሲጠፋ ማታምነውን ታስተምርና ታገባለህ። እንደዛ ቢያደርግ አይሻልም? ቀለል ያለ እዛ ድረስ መመለስ በጣም አይሻልም። ምክንያቱም የሚያስገርመው ለአብርሃም ትልቅ ይሄ ሸክም ነበረ የልጁ ጉዳይ እና እግዚአብሔር ቃል የገባለት ያ ዘር የሚመጣበት ቃል የተገባበት መስመር ነው። ያ ደግሞ በጥንቃቄ መያዝ አለበት። ምንም ሪስክ መደረግ የለበትም እና ከእግዚአብሔር መንገድ እንዲያሰናክሉት ወይም እንዳያሰናክሉት በጣም ሰግቷል። አሁን እንዳልከው ከዛው ያሉትን አንዷን ቢያገባ ወደ ጣዖት ልስበው ትችላለች፣ ወደ ብዙ ነገር ግን እንደዛ እንዳይሆን እግዚአብሔር ነው የሚያውቅ። ይሄንን የበለጠ እግዚአብሔርን እንዲወድና እንዲያገለግል የምታረገውን እንዲያገባ ነው እንግዲህ ሲጨነቅም ሎሌውንም አደራ ሲለምናየውና ለዛም ይመስለኛል እንግዲህ የበለጠ ጀምሩበት። ገረመኝ በጣም የአብርሃም ለእምነት የነበረውን እጅግ በፊት የነበረው ከብዙ ነገር ከዛ የተማረው ነገር አለ እስከ መጨረሻ ህይወቱ ድረስ በተለይ እስከ ጊዜው ታሪክ ድረስ የምንመለከተው የእግዚአብሔር ፈቃድ ጋር አብሮ የሚሄድ አብርሃም ሲሄድ እንመለከታለን እና የሌላ ሰው አልፈለገም፣ የሌላ ቦታ አልፈለገም። ምክንያቱም የነበረው እምነት ጠንካራ እንደሆነ የሚያሳየን ለዚህ ነው። ከእግዚአብሔር ጋር ልትሄድ የምትችል እግዚአብሔርን ልትወድ የምትችል እንደ እግዚአብሔር ፈቃድ ልትሄድ የምትችል የእግዚአብሔርን ድምፅ ለመስማት የምትችል ሰው እግዚአብሔር ራሱ እንደሚሰጠው አምኗል። በጣም የገረመኝ ግን እሱ ብቻ አይደለም ደግሞ ያንን ልምምድ የተዳመረው ከሱ ስር የነበሩትም ራሱ አገልጋዮቹም ራሳቸው ከእግዚአብሔር ጋር የነበራቸው ልምምድ በዚህ ታሪክ ውስጥ በጣም እንመለከታለን እና በፍጥረት 24 ውስጥ እንዲሁም የጸሎት ምዕራፍ ልንለው እንችላለን እና አልዓዛር አሁንም በእግዚአብሔር ፊት በዚህ ታረቁልኝ ብሎ ከእግዚአብሔር ጋር ሲገጥም እንመለከታለን እና የጸሎት ህይወት የአብርሃም ብቻም ሳይሆን የነበረው የአልዓዛር ቤቱን በሙሉ በእግዚአብሔር መስመር እያስተማረ ያሳያል። ሎጥን እናስታውሳለን አይደል? ስናወራ ሎጥ ጥሩ ቦታ ነው የመረጠው፣ ግን ከማን ጋር እንደነበረ ጎረቤቶቹን፣ ወዳጆቹን፣ አብረውት የሚቆዩትን ሰዎችን አልመረጠም እና ይህ ደግሞ ችግር ሲያመጣበት እናገኘዋለን። አካባቢ ያለውን ተጽዕኖ አካባቢ ብቻ ደግሞ አይደለም፣ ይሄ ትዳር ነው፣ አብሮ የሚኖር ሰው ነው። የዚህ ቃል ኪዳን እግዚአብሔር የገባው ቃል ኪዳን ተካፋይ እንግዲህ ለመሆን ነው። እንግዲህ አብርሃም ስለ ልጁ ሲያስብ ልጁ ብቻ ለሚያስበው እግዚአብሔር በዛ ውስጥ የገባውን ቃል የሚመጣውን ዘር ነው የሚያስበው እና ስለዚህ ለዛ መጠንቀቅ አለበት። ምን አይነት አካባቢ ውስጥ ነው እንግዲህ ይስሐቅ የሚኖረው? ተጽዕኖ ሊያደርግበት የሚችልበት ነው ወይስ ሊደረግበት የሚችለው? እሱን ሁሉ ማሰብ ነበረበት እና አካባቢ በዙሪያችን ያለው ነገር የምናየው የምንሰማው እንዴት ተጽዕኖ እንዳለው፣ በተለይ ደግሞ አብረነው ስንኖር ትዳር ሲሆን ደግሞ ተጽዕኖ በጣም ከፍ ይላል። በዚህ ላይ ግን አብርሃም እግዚአብሔርን እያመነ እንደሆነ የሚያሳየው ነገር ምንድን ነው? ለኤልያዛር ያው ከዛ ሚስት ይዘህና እንጂ ልጄን አትውሰደው ብሎ ማስጠንቀቂያ ከሰጠው በኋላ የእግዚአብሔር መልአክ እንዲያውም ይታዘዝልሃል፣ በቃ የማይሆን ከሆነ ትመለሳለህ በቃ ብሎም ሲነግረው እናያለን እና እስካሁን ሲረዳው የነበረው እግዚአብሔር በዚህም ውስጥ እንደሚረዳው አምኗል። እንደሚቀድመው ከእርሱ ጋር እንደሚሆንና በፊት የሚያውቀውን ልምምድ አሁንም ደግሞ ሲለማመድ እንግዲህ ምናልባት ማግኒቱዱ ወይም መጠኑ ከፍና ዝቅ ያለ ሊመስል ይችላል። ግን
ይሄም ልክ እንደዛው አስፈላጊ ነው። ይሄም የእግዚአብሔር መገኘት ያስፈልገዋል። ለአብርሃም ያው ነው ሁለቱም እና አሁንም እግዚአብሔርን ሲፈልግ እግዚአብሔርን ሲያምን እግዚአብሔር በዚህ ውስጥ እጁን አስገብቶ እንደሚረዳው ሚስት ሊያመጣለት እንደሚችል እያመነ እንደሆነ ያሳያል። እዚህ ላይ በጣም የሚገርመኝ ሰማይና ምድርን የፈጠረ እግዚአብሔር እንደሆነ አብርሃም ለእግዚአብሔር ግን የሰጠበት እሱ አምላክ ሲታመን እንመለከታለን። እግዚአብሔር ሰማይና ምድርን ከሰጠ ለልጁ ከፈጠረና ኃይልና ችሎት ካለው ለልጁ ማዘጋጀት እንደሚችል በዛ ውስጥ እግዚአብሔር እንዴት አብርሃም እምነቱን እንደተናገረለት እንመለከታለን። ያ ብቻ ነው። የእግዚአብሔርንም ስትመለከት እግዚአብሔር የፍቅር አምላክ ብቻ እንደሆነ እንመለከታለን። እውነት እንደገና ተስፋ የሰጠው የሚጠብቅ አምላክ እንደሆነ ከዚህ ትምህርት ውስጥ በተለይ የፍቅር አምላክ ብቻ አልከው እግዚአብሔር ፍቅርነቱን ገልጸዋል አይደለ? ተስፋም ደግሞ ገብቶለታል። ግን ተስፋ መግባት ብቻ ፈጻሚ በዚህ ትምህርት ላይ ሌላው የሚያስገርመው እዚህ ሀሳብ ላይ እግዚአብሔር ደግሞ ሉዓላዊ ወይም የነፃ ምርጫን ለሰዎች የሰጠ መሆኑንም እናይበታል። ምክንያቱም ሎሌውን ቃል ካስገባ በኋላ እምቢ ካለች ግን ያቺ ሴት አንተ ከዚህ መሀላ ነፃ ነህ ይለዋል እና እግዚአብሔር ልክ እንዳህል ነው ሁሉም ዩኒቨርስ የሚቆጣጠር ነው ያለ የሚችል ነው። ግን ለዛች ሚስት ለመሆን ፈቃደኛ ካልሆነች ምርጫ አላት። እግዚአብሔር አስገድዶ የአብርሃም የእሱ ወዳጅ ልጅ ሚስት እንድትሆን አስገድዶ ያመጣት ነፃ ምርጫ አላት እና ያንንም ነፃ ምርጫ ደግሞ እዚህ ጋር ማየት እንችላለን። እግዚአብሔር ፍቅርም እንደሆነ ነፃ ምርጫ ነው። ነፃ ምርጫ ማለት ግን ይበልጥ ለማስረዳት የአልዓዛርን ጥያቄ ስትመለከተው እያንዳንዱን ጥያቄ ስትመለከተው እግዚአብሔር እንደዚህ የምትለኝ እንደዚህ የምታደርግ ብሎ አስቀምጦ ነበር። ለምሳሌ ከአስቀምጣቸው መካከል መጀመሪያ ማግኘት ከዛም በኋላ ደግሞ ለእኔ ውሃ ስጪኝ ስላት ለእኔ ብቻ ሳይሆን ለግመሎቼ የምታጠጣ ብሎ ቃል በቃል ለእግዚአብሔር ጸሎትን ሲያደርስ እንመለከታለን። እግዚአብሔር ደግሞ ከዛ ላይ ምን ሲያደርግ እንመለከታለን። ይሄ እግዚአብሔር አልዓዛር የጠየቀውን አይነት እግዚአብሔር ሰጭ አምላክ ፕሮቫይድ የምንለው ሰጭ ነው አይደል? እሱ የሚያደርግ እንደሆነ የሚያሳይ ልክ አልዓዛር የጠየቀውን በእድል እንዳንል እንኳን የጠየቀውን በሙሉ ስታደርግለት እንመለከታለን እና እግዚአብሔር ተስፋም የሚጠብቅ እና ታማኝ አፍቃሪ ነው። በጣም ጥሩ። ከዚህ በኋላ ስንደረደር ግን እንግዲህ ሙት የነበረው ሰውነቱ ይላል መውለድ የማይችል የነበረው ሰውዬ አሁን ይስሐቅን ከወለደ በኋላ ካረጀ በኋላ እንደገና ሳራ ስትሞት ሌላ ሚስት አለ አይደለም እና እስቲ እሱን ታሪክ ተደረደሩበትና እዛ ደግሞ የማነሳው አንድ ጥያቄ አለ። ምዕራፍ 24 እንግዲህ ሲያጠናቀቅ እሱን ይነግረናል። የሚያስገርመው ርብቃ ለይስሐቅ ሚስት ከሆነች በኋላ ከሳራ ሐዘን እንደተጽናና መጽሐፍ ቅዱሳችን ይነግረናል እና ምን ያህል የእናቱ ሞት እንደጎዳው ማየት እንችላለን። ከዛ በኋላ ለአብርሃም ኬጡራ የምትባል ሚስት እንዳገባ ይነግረናል። ከእሷም ደግሞ የወለደውን ብዙ ልጆች እንግዲህ ምዕራፍ 25 ላይ ይነግረናል እና ምዕራፍ 25 ይሄ አብርሃም ከኬጡራ የወለዳቸውን የእሱን የዘር ሐረግ ይነግረናል። ከዛ ስለ አብርሃም መሀል ላይ እንደሞተ እንደሸመገለ እንደሞተ ይነግረናል። እንደገና ደግሞ መጨረሻ ላይ የእስማኤልን ደግሞ የዘር ሐረግ ይነግረናል እና በሁለቱ መካከል ነው እንግዲህ የአብርሃምን ማረፍን የሚያስቀምጠው። እንደዛም ያስቀምጣል። ከዛ በኋላ ግን ያው እንደያቸው ደግሞ በኋላ ይስሐቅን ብቻ አስቀምጠና ሌሎቹ ልጆች በሙሉ ወደ ሰጣቸው እና በጣም የገረመኝ ነገር እነዚህ የተወለዱ ሰዎች ልጆች ብታያቸው ሚዲያን አለበት፣ አሴሪያን አሉበት፣ ቅድም አነሳሽው ሎጥ የሞዓብ ዘር ነው። በኋላ የእስራኤል ሕዝብ ላይ ጫና ሲፈጥሩ የነበረው ሕዝብ እንግዲህ ወደፊት ጊዜ ስናገኝ በጣም ማሰብ የሚጠይቅ ነገር አለ እዚህ ውስጥ በጣም እና ይሄ የመገባቱን ነገር እንግዲህ ምን አይነት ችግር እንደፈጠረ እናያለን። እንግዲህ ያው ማጠቃለል ግድ ነው፣ ማጠቃለል አለብን። ስለዚህ እዚህም ላይ የሚጨምሩት ሀሳብ ካለ ግን የተማርነው አንዳንድ ሀሳብ ላችሁ ገሩና እናጠቃለን።
እኔ የተማርኩት አንድ ሀሳብ መምረጥ ቢኖርብኝ የሚመርጠው አንድ ሀሳብ በምድር ላይ ብዙ እርግጠኛ ያልሆኑ ነገሮች አሉ። እንዲያው እኛ እርግጠኛ ለመሆን እንሞክራለን እንጂ በራሳችን እቅድ ውስጥ እርግጠኛ መሆን እንፈልጋለን እንጂ ብዙ እርግጠኛ ያልሆኑ ነገሮች አሉ እና አብርሃም እርግጠኛ ባልሆነ ነገር ላይ እግዚአብሔርን ሲያምን እናገኘዋለን። ወደፊት በሚሆን ነገር ላይ እንዲሁም እሰጥሃለሁ ብሎ ቃል ገብቶለት በቃ በጣም እርፍ አድርጎበት በነበረበት ነገር ላይ አሳልፎ ሲሰጥ ወደፊት ምን እንደሚሆን አያውቅም። ከልጁ በኋላ ምን እንደሚፈጠር አያውቅም። ምንም እርግጠኛ የሆነ እሱ እቅድ የለውም። በቃ ልጁ ጋር ነበር ያለው። ልጁን አሳልፎ ሲሰጥ ግን ምን ከዛ በኋላ ምን እንዲሆን እንደሚችል ራሱ ሌላ እቅድ አልነበረውም እና እግዚአብሔርን በዚህ ልክ ይታመናል። እግዚአብሔር የፍቅር አምላክ ስለሆነ ራሱን አሳልፎ የሚሰጥ አምላክ ስለሆነ እና ለእኔ ቀረልኝ ቻሌንጅ ይሄ ነው። ነገሮች ሁሉ የተገዳደረኝ ይሄ ነው። እርግጠኛ ባልሆኑ ነገሮች ላይ የራሴን እቅድ ከማስቀመጥ ይልቅ የእግዚአብሔር ሀሳብ ምንድን ነው? እኔ አስገረመኝ በጣም አብርሃም ከእግዚአብሔር ጋር የነበረው ልምምድ የእግዚአብሔርን ድምፅ በቃ በግልጽ ለመስማትና እርግጠኛ ለመሆን አስችሎት ነበር እና እኔም አንድ የቀረልኝ ልምምድ የእግዚአብሔርን ድምፅ ምን ያህል ተለማምጄዋለሁ፣ ምን ያህል እየሰማሁት እያስተዋልኩት ነው የሚለውን ራሴን ልጠይቅ አድርጎኛል። ከዛ ባሻገር ደግሞ በጣም እዚህ ታሪክ ላይ ሁሌም የሚገርመኝ እግዚአብሔር እኛ የምንሰዋለት ወይም በቃ መስዋዕትን እናቀርብለት አምላክ ሳይሆን እሱ በቃ ሊሰጥ የሚችለው መስዋዕት ሁሉ የሰጠን አምላክ ነው እና እምነት ማለት እኛ ስለምናደርገው ነገር ሳይሆን ያንን የእግዚአብሔርን ጸጋ መለማመዳችን የምንቀበልበት የእጃችን መሆኑን የበለጠ እናስባለን። እግዚአብሔር ሁል ጊዜ ከኛ የተሻለ የሚያስበው ያንን ሳስብ ጊዜ እንደዚህ ቢሆንልኝ ብዬ አስባለሁ። ግን እግዚአብሔር ያለው ይመጣል። በእግዚአብሔር ላይ መደገፍ የተሻለ ነገር። እኔም አሁን ያነሳችሁት የግል ግንኙነት ምን ያህል አስፈላጊ እንደሆነ ደረቅ ሕግ ወይም ደረቅ ከመታዘዝ ይልቅ ከእግዚአብሔር ጋር የተለየ ግንኙነት ሲኖር ነው ሁሉም ነገር በትክክል የምታገኘው። እሱን ተረድቻለሁ። ሌላ ግን የገረመኝ ነገር አብርሃምን ምን እንደሆነ አሳይቶ ነው የመለሰው አይደለም። እሱ ግን እግዚአብሔር ራሱ አደረገው። እዛ ጋር ኮንትራስቱን ታየዋለህ ማለት እግዚአብሔር አብርሃም ያው በአይምሮ እንደገደለው ቆጥሮታል። ቢያንስ በአካል ሳይገለው ቀርቷል። ግን የክርስቶስ ሞት ግን የእግዚአብሔር ጋር ልጁን አንድያ ልጁን አሳልፎ ሰጠ እና የእግዚአብሔር ደግሞ ከአብርሃም የጠለቀ በጣም እጅግ የጠለቀ። ውድ ተመልካቾቻችን እንግዲህ ይህ ውይይት እዚህ ጋር መቋጨት የግድ ነው ጊዜ ስላለቀ። በሚቀጥለው ጊዜ ደግሞ በዚሁ በዘፍጥረት መጽሐፍ የሚቀጥለውን ታሪክ ደግሞ እናያለን። በዚሁ ታሪክ ሂደት አሁን እዚህ ላይ እንቋጫለን። ወንድማችን ያዕቆብ የመጨረሻውን ጸሎት ያድርግልናል። እጅግ አድርገህ የምትወደን የስጦታዎች ሁሉ በላይ ሰጪው አምላካችን እናመሰግናለን። ደግሞ በዚህ ቃል ውስጥ ስላስተማርከን ነገር ፈተና ማለት ምን ማለት እንደሆነ ስለተናገርከን እናመሰግናለን። እኛም ሁላችን ደግሞ ይህን ፕሮግራም የሚመለከቱት ሁሉ ደግሞ በተለያየ ፈተና ውስጥ በምናልፍበት ጊዜ የአንተ ጸጋ ስለማይለየን አጥብቆ ስለሚይዘን እናመሰግናለን። በዛም ውስጥ ስናልፍ አንተን ማየት እንድንችል አንተን ብቻ መደገፍ እንድንችል ጸጋ ስለሚበዛልን ተመስገን። የበለጠ እንድናውቅህ እንድንለማመድህ ጸጋ ይብዛልን። ስለሰማን ተመስገን። በክርስቶስ ኢየሱስ